የዛሬውን ፕሮግራም በዘፈን እንጀምረው። በደስታ በማን የኔ ምርጫ ከሆነ በጋሽ ማሙድ እንደ ምርጫው ያንቺ ስለሆነ አይ አንዳንዴ እኮ መራጭ ሁሉ ነገር አያደርግም። እኔ ልምረጥልህና ግድ የለሽ እኔ በጣም ነው የምወደው። አንዳንድ ጊዜ በዘመናት የማይተኩ አገላለጾች አሉ። አሁን ምክንያቱም በዚህ ድምጽ የማሙድን ዘፈን የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልትና ልማለድ ይዤሽ እስክለምድ አውቃለሁ እናትሽ የባባትሽ ቤት ጮማ ሰልችቶሻል አትፍሪ ከኔ ዘንድ በኔ ዘንድ ፍቅር ይቀርብልሻል ልብ ይቀርብልሻል። ፍቅር እሺ ልብ ይቀርብልሻል። ልብ ነው እኔ ፍቅር ጋር ሄድኩኝ። አየህ ምን ያህል ግን የፍቅር ሰው እንደሆንኩ ልብ ይቀርብልሻል። አሁን ምን አይነት አባባል ነው? እኔ ዘፈኑ በራሱ በጣም እኮ ነው የሚገርመኝ። አያሳዝንህም? ግን ካራክተሩ ራሱ የሺህ ሐረጊቱ ላይ ያለው በጣም አሁን ልብ ይቀርብልሻል ሲባል እኔ አሁን ልጅ ሆኜ ልብ የተባለው ነገር ምን ያህል ቢጣፍጥ ነው ብዬ አስብ። ይሄ የበሬ አካል ምናምን እንደሚወጣው ጉበቱ ምናምን እንደሚወጣው እሱ ጋር ግን ህያው የሆነው ልብ ነው። አዎ ግን በዚህ ዘመን ደግሞ ምን ሆነ መሰለክ? በአሁን በፊት ልብ ነበር የሚሰጠው፣ አሁን ኩላሊት ነው የሚሰጠው። ኩላሊት አዎ እንደሚወደኝ በምን አውቃለሁ? ኩላሊቱን ሲሰጠኝ ወይ ደግሞ ኩላሊቱን ሽጦ አይፎን 17 ሲሰጠኝ ወይ ሲሰጣት ነው የሚታወቀው። በእናትሽ እንደው እንደዚህ አይነት ከባድ አባባል ይሄ መኪና ሰው ሊገጭ የሚለው ነገር የለም ያዛርገ አሁን ልክ እንደሚወደኝ ምናምን ኩላሊቱን ሸጦ የሚባለውን እኮ ነው። የእውነቴን ነው የምነግርህ እኮ። አይ የኔ ሀሳብ አይደለም። ታቀርቢው በራሱ ያንቺ ሀሳብ ነው የሚመስለው። አተራረኬን አድንቅ። የራሴ አስመስዬ ስለወራሁት አንድ እናት በጠና ታመሙ። እሺ በሞትና ህይወት መካከል ሆነ። ስለዚህ ኩላሊት አስፈለጋቸው። እኔ በጣም ነው የገረመኝ እና ያሳዘነኝ ገባሽ። አሁን ሁላችንም በዚች ምድር ላይ ስንኖር እንግዶች ነን እና የእንግድነት ዘመናችንን ጨርሰን ስንሄድ ህያው የሚመስሉ ቋሚዎች አሉ። ቋሚዎቹን ምን የሚሰናበት ሰው እይታውን ሲያስብ በጣም የባባ ሰው እናት ወላ ደግሞ የምትሰናበት ልጆች ጥሎ ለመሄድ አስበው እና እቺ እናት 3-4 ልጆች አሏት እና በጽኑ የታመመችው ኩላሊት ነው። ኩላሊቷን ከቀየረች በህይወት መኖር ትችላለች። ዳግም እድል ይኖራታል ማለት ነው። ግን በጣም በርካታ ሰዎች አሉ አሁን በእናት እንጂ የሆነ ጊዜ በጣም እንትን ነበር አይደለ? መነጋገሪያ ነበር የኩላሊት ህመም። በጣም በርካታ ሰዎች በኩላሊት ህመም ይሰቃያሉ። በጣም የቅርብ ሰዋቸው ሚስት ለባል፣ ባል ለሚስት፣ እናት ለልጅ፣ እህት ለወንድም በርካቶች ኢቭን ፍቅረኛ ማቾች እንኳን የሚሰጣጡበት አንዳቸው በአንዳቸው መኖር ውስጥ የሚተያዩበት ነበር። ባንቺ ኩላሊት ሌላ ሰው መዳን ይችላል፣ መትረፍ ይችላል ብትባይ ያኛው ሌላ ሰው ማለት ነው ልሰጥ የምችለው ብለሽ እስቲ ወይ ለእናቴ ለልጄ አንዳንድ ነገር ቦታው ላይ ስትሆን ነው ውሳኔ የሚያስፈልገው። ምን ሆነ መሰለክ? አንድ አጋጣሚ ልንገርክ። ባልና ሚስት ነበሩ። በዚህ ከኩላሊት ጋር በተገናኘ ነው የምነግርክና ባልየው በጠና በኩላሊት ህመም ታመመ። መቀየር አለበት። ሁለቱም ኩላሊቱ ስለሆነ ፌል ያደረገው ንቅለ ተከላ መደረግ አለበት ለኩላሊቱ። ዲያሊሲስ እያደረገ ነው። ከዛ ሚስት እንድትሰጠው ተጠየቀች። የሆነ ነገር ሀፕን ቢያደርግ እኔ ለልጆቼ መኖር አለብኝ፣ እህት ወንድሞች አሉት እነሱ ይስጡ አለች። አቤት 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 አቤት! የንፉግ ሰው ስጦታ እኮ ነው። እኔ ለልጆቼ መኖር ሲጀመር ሰው የሚኖረው ለልጆቹ ብቻ አይደለም። ያው ሁለት ያጣ ከሚሆኑ ነው የሷ ሀሳብ። ሰው ሲጀመር ልጆቹ ገባሽ የራሳቸው አምላክ አላቸው። እሷ በህይወት ስላለች ብቻ ልጆቿ ይኖራሉ ማለት አይደለም። ያው ሰው አይደለህ ግን ደግሞ ታስባለህ እኮ ገባሽ። እኔ ለልጆቼ ልኖርላቸው ብላ ስትወጣ የሆነ ችግር ቢፈጠር አደጋ ቢፈጠር በህይወት ላይ አንቀሳሰርክ ግን አንተ በስማ እና ልጨርስልህ የንፉግ ሰው ስጦታ እኮ ስለሆነብኝ እኮ ምን አለ መሰለሽ
አሁን ለምሳሌ ባል በጠና ታሟል ካልን እና ሚስት ከሆነ የተጠየቀችው ሲጀመር ሚስት መጠየቅ አለባት ወይ ነው? የቅርብ ሰው እሷ ናታ። እንግዲህ አሁን ለሚስት ከባል ውጪ ከባል ለሚስት ውጪ የቅርብ ሰው የለም። በመጀመሪያ ጠያቂው እኮ ሆነ የቅርብ ሰው። አሁን እኮ እባክሽ ለባልሽ ኩላሊትሽን ስጪው ካለ ሚስትየው ይሄን እኔ ነኝ የምሰጥህ ማለት ሲገባት ዝም ስላለች እኮ ነው አንቺ ኩላሊት ስጪው ያለው። ያው የሕክምና ባለሙያዎችም እኮ እንደዚህ ያስፈልገዋል ምን ታስባላችሁ ብሎ ይጠይቃሉ። ከዛ ነው እኔ ለልጆቼ መኖር አለብኝ እህት ወንድሞች ታሪኩን ልጨርስልህ። ወንድም እህቶቹ ጋር ሄዱ ሲጠይቁ እንዴ ሚስት አለችው አይደል እንዴ ለምንድን ነው ሚስቱ ማትሰጠው እኛ እንሰጥም አሉ። አንድ አካል አንድ አምሳል የተባለው ለጽሁፍ ብቻ ነው እንዴ ለፊርማ ብቻ ነው እንዴ? አንድ አካል አንድ አምሳል ካልተዋዋሱ ምን ዋጋ አለው? ምንም በአንድ ኩላሊት ካልኖሩ ምንም ጥቅም የለውም ነው የሚመስለው። እና ሰውየው ግን አሳዘነኝ መሀል ላይ አስበው ሚስት አልሰጥም ብላለች እህት ወንድሙ ፉክክር ያዙበት። ግን አንዳንዴ እንደዚህ አይነት ነገር ገጥሞ ካያቅም ያውቃል እንጂ የው ነገርሽኝ እኮ ልክ ስትነግሪኝ የጉዳዩ ተሳታፊ ሆንኩኝ። አሁን ከዚህ በኋላ ገጠመኝ ነው አወራዋለሁ ነው ማለት ነው። አሁን ምን አለ መሰለሽ እናትየው እየተንከባከቡ ያሳደጓቸው 4 ልጆች አሏቸው። እና እኚህ እናት በሞትና ህይወት መካከል ናቸው ያሉት ልክ አሁን አንቺ እንዳነሳሽው ማለት ነው። ስለዚህ ከ4ቱ ልጆች 3ቱ ቀብረር ብለው ነው ያደጉት። አንደኛው ግን በጊዜ ሱስ ምናምን ነገር ጀምሮ ከቤት ተባረረ። ያ ሱሰኛ ያ ጦሰኛ ገንዘብ የማይበቃው ቢያዩት አመድ የነዛበት ከአንደበቱ መልካም ነገር አይወጣም። በቃ ሱሰኛ ስትሆኚ በጣም ብዙ ችግሮች አሉ። አንዳንዴ ወድቀህ ስትገኝ ሱሰኛ ሆነ ሳይሆን ከሁሉም ሰው የበታች ሆነ ስትገኝ ሁሉም ሰው ጣት መጠቋቋሚያ ነው የሚያደርገው። ምክንያቱም ዲፌንድ የምታደርጊበት አቅም የለሽም። እንደገና ደግሞ የሚነሳልሽም በጎ ተግባር የለሽም። ስለዚህ ትጋለጫለሽ ብቻ እና እናትየው እንግዳ ናቸው የዚህ ምድር እንግዳ። ስለዚህ መሄጃቸው ደረሰ። መሄጃቸው እንዲረዝም ካስፈለገ ኩላሊት ማግኘት አለባቸው። ስለዚህ ለምን የቅርብ ቤተሰብ አይሰጥም ሲባል እነዛ 3ቱ ቀብራሮቹ ልጆች ተጠየቁ። አሁን አንቺ እንዳልሽው ማለት ነው። እነሱ ምክንያት መደርደርም አላስፈለጋቸውም። እንዴት ኩላሊት እንሰጣለን አንሰጥም አሉ። ለእናታቸው ማለት ነው። አሁን እናትየው በጠና ታመዋል። ኩላሊት በመቀበል መኖር ይፈልጋል፣ መዳን ይችላሉ። ሰው ደግሞ በዚህ ምድር ላይ እንደ ባብ እየተሳበም ቢሆን መኖር ይፈልጋል። ማንም ሰው መሞት አይፈልግም። እንደዚህ አይነት ሲቹዌሽን ውስጥ ስትገባ ደግሞ በጣም መኖር ያጓጓሃል እኮ። ትባቢያለሽ። እስቲ አስቢ፣ ልጆቻቸው ሊጠይቋቸው ሲመጡ ኩላሊት ቢሰጧቸው እኮ ይኖራሉ። እኚህ የባቡ እናት እንባቸው በጉንጫቸው ላይ ሲወርድ እስቲ አስቢው። አይ እውነት ነው፣ ፋክት ነው። እኔ የሚሰማኝን ስሜት ነው። በቦታው መቆም ያስፈልጋል። እና በጣም ነው የሚያሳዝኑት። በእናትና በልጆች መካከል የሚደረግ የአይን ግንኙነት ምን እንደሚመስል አስቢ። አሁን አንድ እናት ልጄ እባክህ ኩላሊት ስጠኝ ብላ ልትጠይቅ ትችላለች? በጣም ከባድ ነው። ልጅስ እናቴ በእኔ ኩላሊት አንቺ ኑሪ ብሎ ቢናገር እናትስ ብዙ ጊዜ ትቀበላለች? እንደውም እናት አትቀበልም እኮ እንደዚህ አይነት ሲቹዌሽን ውስጥ ስትገባ። እኔ ልሙት፣ ኢንኬዝ የሆነ ነገር ሀፕን ቢያደርግ እኔ በሞት ይሻላል ልጄ ከምትሞት ብላ ነው የምታስበው እናት። ስለዚህ ምንድን ነው የሆነው መሰለሽ፣ 3ቱም ልጆች ተጠይቀው ፈቃደኞች አሉ ነው። እና ያ ሱሰኛ የተባለው የተጣለው ልጅ ማለት ነው። የተጣለው ልጅ ተጥሎ አይደለም፣ ያው ራሱን ጥሎ ነው። ያው ሰው አይፈልገውም። ምንም ቃሉ ማሽሞንሙን አያስፈልግም ብዬ ነው። ጉዳይ የብዙ ሰዎች ጉዳይ አይሆን። ስለዚህ እናቱ መታመሟን ሰምቶ መጣ እና አያት። እንባውን መቋቋም አልቻለም። ምክንያቱም ተስፋው እሷ ናት። እነዛማ ራሳቸውን ችለዋል። ገባሽ? ከሱስ ነፃ ናቸው። እነዛማ በራሳቸው ዓላማና መንገድ ነው የሚጓዙት። እሱ ነው መንገድ የጠፋው። ግን እናቱን ሲያይ አቅም አጣ። መታመሟን ሲያይ ሆዱ ባባ። እናቱም እሱን ስታይ ምን ያህል እንደምትጨነቅ አስቢው። በጣም
አዎ ጎዳና ላይ ነው ያለው። አዎ ተስፋ የለውም። ግን እኮ ጎዳና ላይ ቢሆን የሚገናኙባቸው መንገዶች አሉ። በጣም ለእናት ደግሞ ምን ይሰማታል ብዬ አስባለሁ መሰለ በሰዓቱ እነዛ ራሳቸውን የቻሉ ናቸው፣ ወድቀው የሚወድቁ አይደሉም። ይሄኛው ግን መጠንከር የሚችል አይደለም። ብቻውን መኖር ይሄ ምናምን ስቴብል አድርጎ ለመኖር የሚከብደው አይነት ሰው ነው። ህይወት ለሱ በአንድ ጎን ዘመም ያለችበት ሰው ነው። አዎ የሚገርምሽ እናትየው በህይወት አልኖርም ብለው አስበው ስለነበረ በቁማቸው አውርሰዋል ለልጆቻቸው። ሲያወርሱ ግን እዛ የውርሱ ሰነድ ውስጥ ይሄ ልጅ የለም። ምክንያቱም ገንዘቡን ቢወስደውስ ምንድን ነው ያደረገው? ራሱን ነው ያጠፋበት። እናትየው አዩት፣ ልጁ አያቸው። የእውነት በጣም ነው የሚያሳዝነው። ገባሽ? የወሰኑት እርምጃስ ልክ ነው? በጣም ከባድ ነው። ይሄኔ በእናትየው ቦታ ሆነሽ ስታስቢው ስንቱ ነገር እንደሚመሰቃቀልባቸው። ግን ልጅ እንዴት ነው ጣት እንዴት ነው ቆሻሻ ተብሎ እኮ ተቆርጦ አይጣልም አይደለም? ሴትዮዋ ከገንዘብ ነው እንጂ ቆርጦ የጣሉት ከልጅነት አይደለም። ከብዙ ነገር አሁን እንደነገርከኝ ከሆነ ይሄ ልጅ ከብዙ ነገር ተቆርጦ የወጣ ነው። ተቆርጦ ወጥቷል። አሁን ምንድን ነው ያገናኛቸው? አንድ ነገር ኩላሊት አገኛችሁ ብሎ ይጠይቃል። በዚህ ሰዓት ያ የተገለለው የተገፋው ልጅ ይሰማል። እኔ ያለው እኔ ለእናቴ እሰጣታለሁ። አላንገራገረም ሁላ ስትሬት ነው ያለው። አሁን እዛ ጋ ያሉትን ሁለት ወንድሞቹን አስቢያቸው። በጣም ምን አይነት ስሜት ሊሰማቸው ይችላል? ስትሬት ነው ያለው። እናትየውን አስቢ። በስመ አብ በጣም እኔ እናትየው በጣም የምትሸማቀቅ ይመስለኛል ካደረሰችበት ነገር አንጻር ማለት ነው። እንዴት ሊያዩት ይችላሉ? እናት ገባሽ? ካደረሰችበት ነገር አንጻር ማለት አይቻልም። ልጁ ነው በራሱ ላይ የወሰነው። ገባሽ? የትኛውም ቤተሰብ ልጁ ንጉስ እንዲሆንለት ነው የሚፈልገው። አዎ አንዳንዴ የማይሳካ ነገር እኮ ይኖራል። ሁሉም ሰው የተሳካ ኑሮ ይኖራል ማለት አይደለም። አዎ ምክንያቱም አለመሳካት ነው የስኬት አንዱ ማሳያው። ስለዚህ ያልተሳካላቸው ሰዎች ሲኖሩ የተሳካላቸው ከፍ ብሎ ይታያሉ። ሁሉም ሰው የተሳካለት ቢሆን ልዩነቱን ማየት አይቻልም። ልዩነት መኖሩ ልክ ነው። አንዳንዴ የሆነ ሰው ከፍ ማለቱ የሆነ ሰው ዝቅ ማለቱ ህይወት ላይ ልክ ነው፣ ትክክለኛ ነገር ነው። ይሄኛው ልክ ነው። ስለዚህ አሁን ምን ሆነ መሰለሽ፣ እናትየው እኔ እሰጣለሁ ሲል የተንከባከቧቸው ልጆች ውርስ ያወረሷቸው ልጆች ለመስጠት ፈቃደኞች አይደሉም። አሁን እዚህ ጋር 3 ልጆች ከፊት ለፊት ቆመዋል። እናትየው በህይወት እንድትቀጥል ለማድረግ የወሰነ የተገፋ ልጅና ከእናትየው ህልፈት በኋላ ውርስ ወስደው በውርስ ሀብት ለመኖር የተዘጋጁ ሰዎች ቆመዋል። ሜቢ ለውርሱ ይሁን ግን ቶሎ ለመካፈል አላውቅም። እኔ ይሄንን ማሰቤ ልክ ላይሆንም ይችላል። ግን ለውርሱ ይሁን ያንን ነገር ማድረግ ያልፈለጉት ኩላሊት መስጠቱ እንግዲህ እውነቱ በእነሱ ልብ ውስጥ ነው ያለው። አሁን እዚህ ጋር ግን ምንም ነገር ካልኩሌት ያላደረገ በቀጥታ የእናቱ ህይወት እንዲቀጥል የፈለገ ልጅ አለ። እናትየው እንዴት ያዩት ይሆን? ምን አይነት ደግሞ ሪሊፍ ይሰማቸው ይሆን? አሁን ያን ሰዓት በቃ እኔ እየሞትኩ ነው ብሎ የሞት ቀን እንደመጠበቅ ከባድ ነገር የለም። የምትሞትበትን ቀን አውቀክ በዚህ ጊዜ ውስጥ ሞታለሁ ብለክ ያንን ቀን መጠበቅ ማለት እንሞታለን እኮ ሁላችንም እንደምንሞት እናውቃለን። ግን በሳምንት ውስጥ ሞታለህ ስትባል በጣም ከባድ ነው ሞትህን መጠበቅ። 1 ወር ቢሰጥህ 1 ዓመት ቢሰጥህ ይሄ ሳታውቀው ነገ ብትሞት ይሻላል። የሆነ ነገ እንደምትሞት እያሰብክ ከመኖርና የሆነ ሰው ደግሞ መጥቶ የሞትህን ቀንበር ሊሰብርልህ ሲመጣ ማለት ነው በቃ የተያዘልህን ቀጠሮ ሊሽረው ሲመጣ አስበው ምን አይነት ደስታ እንደሚሰማ። እንግዲህ እኔ የማውቀው የሞትን ቀንበር የሚሰብር ክርስቶስ ነው። አይ ነው አማርኛው። እሺ ቀንበርን በለው ምንም በለው አይ ያው ክርስቶስ ነው። ግን አንዳንድ ጊዜ በህይወትሽ ውስጥ ድንገት የሚመጡ ሰዎች ቀሪ ዘመንሽን ይለውጡታል በጣም። አሁን ይሄ ልጅ ስጦታው ኩላሊት ነው። የሚሰጠው ደግሞ ለእናት ነው። ለእናት ኩላሊት አይደለም። ከዛ በላይ ቢደረግና ቢሰጥ
እኔ እስማማለሁ። ለእናት የማይለገስ ምን አለ? ስለዚህ ልጁ ለእናቱ ለመለገስ የተስማማው እውነት ነው። ግን ሁለቱ ልጆች አጋለጣቸው። በጣም እናትየው ኩላሊቱን ወሰዱ። ተረፉ። በህይወት ኖረዋል ለተወሰነ ጊዜ። ግን ውርሱን ሙሉ በሙሉ ለልጁ ሰጡት። ትክክለኛ ውሳኔ፣ ህይወት ለሰጣቸው ልጅ ማለት ነው። እና አንዳንድ ጊዜ ኩላሊት መስጠት ይቻላል ወይ? ሳይድ ኢፌክት አለው ወይ? አሁን ለምሳሌ ኩላሊት ለአንድ ሰው ብድግ አድርገሽ ስትሰጪው ከአካልሽ ላይ ነው አካልሽን ቆርጠሽ የምትሰጪው። ስጦታው ከምንም ነገር በላይ ነው። ከምንም ነገር በላይ ነው። በዛ ላይ ደግሞ በጣም የምትወደውን ሰው የኔ ብለህ የምታስበውን ሰው አንተ ጋር ሲወጣ ምንም አይነት ጉዳት ከሌለው አንተን ምንም የማያደርግህ ከሆነ አንዳንዴ እኮ እኔ ልሙት ችግር የለው መከሌ ትረፍ የምትልባቸውም ሁኔታዎች ይኖራሉ እኮ አባባል። አንዳንዴ እኔ ችግር የለውም የኔ ህይወት እሱን የሚያተርፍ ከሆነ የኔ አለመኖር እሱን የሚያድን ከሆነ ምናምን ብለህ ሪስክ የምትወስደው ነገር እኮ ይኖራል አይደለ? ኩላሊት ምናምን በመስጠት ብለህ አታስበው። የሆነ ሰው ህይወቱን ሊያጣ ወይ የሆነ ከባድ አደጋ ውስጥ ምናምን ቢሆን ያንተን ህይወት ያ ሰው ህይወቱን እንዳያጣ ያንተን ህይወት መስዋዕት የምታደርግለትም ሰው አለ እኮ። እስከ ህይወት ድረስ መስዋዕትነት የምትሰጠው ሰው ይኖራል እኮ አይደለም? አንተም መኖር ያም ሰው መኖር የሚችልበት እና ድንገት አንዳንዴ ስናስበው አይምሯችን ከባድ ያደርገዋል መሰለኝ። እንደዚህ አይነት ንጹህ ልግስና በጣም ከባድ ነው። በነገራችን ላይ ለእናት መሆኑ በጣም አስደስቶኛል። ቅድም አንቺም ያነሳሽው አለ ባል ለሚስት ለልጆቼ ልኑር ሰበብ ነው። በነገራችን ላይ ኩላሊት ሲለገስ አንድ አሉታዊ ተጽዕኖች አሉት። አንድ መቼስ ከአካልሽ ላይ የሚወጣ አካልሽ ስለሆነ በሁለት እንዲሰራ የተደረገበት ምክንያት አለው። እግዚአብሔር አይሳሳትም። ስለዚህ አንድ ስታረጊው አሉታዊ ተጽዕኖ ይኖረዋል። አንድ የደም ግፊት ስርዓት ሊዛባ ይችላል። ኩላሊት የስራ ጫና ሊበዛበት ይችላል። እንደዚህ አይነት ችግሮች ያመጣል። እንደገና ደግሞ ኦፕራሲዮን በምታደርጊባቸው ጊዜ የኦፕራሲዮን ሰው ሲሆን የሚመጡ አደጋዎች አሉ አይደል? ኢንፌክሽን ሊፈጠር ይችላል። በርካታ ጉዳቶች ሊኖሩ ይችላሉ። ዝርዝሮች አሉ። ስለዚህ ህይወትሽን ወደዛ አደጋ ውስጥ እየወሰድሽው ነው ያለሽው። በነገር ላይ ኩላሊት ብቻ እኮ አይደለም፣ በርካታ የሚሰጥ የአካል ክፍል አለ። ያው የዛሬው አጀንዳችን ኩላሊት ስለሆነ በነገራችን ላይ ማን ነው ኩላሊቱን የሚሰጥ? እንደ አድማጭ ተመልካቾቻችን ለማን ነው ኩላሊታችሁን የምትሰጡት? ሳትሰስቱ የምትሰጡት የኔ ይለፍ ችግር የለም ብላችሁ ኩላሊት የምትሰጡለት ሰው ማን ነው? ያ ሰው ስለእናንተ ምን አድርጎላችኋል? ኮሜንት ላይ ያስቀምጡልን። የዛሬ ፕሮግራማችን ስለ ኩላሊት መስጠትና ስለ ህይወት ማዳን ያነሳ ነው። እናንተስ የገጠማችሁ ነገር አለ? የሰማችሁት አካባቢያችሁ ላይ ያያችሁትን ነገር በሙሉ ኮሜንት ላይ ያስቀምጡልን። ለዛሬ እዚህ ላይ አብቅተናል። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትመለከቱት እንጋብዛችኋለን። መልካም ጊዜ